Molinseyo. Waaqni uwwakoke በጠጠር የወመነነስ ስለዚህ ሰማያት በላችሁ ላይ ምን ጣሊብ ምልክትን ከልክሏል። በዘመነኛ አማርኛ ወፈለም ትለፋላችሁ ድካም ነው፣ ትሮጣላችሁ ድካም ነው፣ ትጸልያላችሁ ድካም ነው። ድካም ነው እንጂ ትርፍ የለም። ቤቴ ሳይሰራ ቤቴ ውስጥ ያለው ጥያቄ ሳይመለስ የእናንተን ጥያቄ ለመመለስ ጥረት እያደረጋችሁ ስለሆነ አጠገብ ላይ ያለውን ገፋ አድርገውና የእግዚአብሔር ምልካታ መልስ ነው። የእግዚአብሔር ምልካታ መልስ ነው። ስላገር ብቻ አይደለም ማት ራስ ሃሌሉያ። አንተ እንኳን አይተ ሰርተም ያንተ ውጤት እስከዛ ነው። እግዚአብሔር ከላይ ሆኖ ማት ሲጀምር ስራ ይሰራል። አሜን። ምድርቷ ምን ከልክላለች? ፍሬ ከልክላለች። ምድር ተረግማ አይደለም ታዛ። ምድር በነገራችን ላይ መስማት የምትችልበት ጆሮ አለ። እነኚህ ልጆቼ ለኔ ስላልታዘዙና እጅ ስላልሰጡ ቤቴን ስላላገለገሉ አንተ ምድር ፍሬን እንዳሰጥ ብሎ ካዘዘ አለቀለት። እግዚአብሔር መጥቶ እስከሚያዝ ድረስ ብትለፋ ብታርስ እያረስክ ብታድር እዛው ብትለፋ ብትንከባለል እንኳን ውጤት አታገኘው። እግዚአብሔር ለቤቱ ይነሳል፣ አንተ ለቤቱ ተነስ። አሜን። ለቤቱ እኔ እነሳለሁ፣ ለቤቱ እሱ ይነሳል። ሹን ዳገታ ሲሆን ምን አንዳንድ መሪ ቆርጠች ቾር መጥቶ ለማቶ ኮት ከታ አንመቶ ለከማ ሙሶሶ ሊያ ለምን ሲባል ቤቴን ሳይሆን ቤቱን ይሰራ። አሜን። ሰይጣን ሙጋ አንቺ ምን ሰርቶ ሻንሰን የነስራ ይቆይ ኢየሱስ ልስራ። አሜን። አንቺ ምን አዲስ ነገር አለ? አይ እሱ ነገር አታንሳ። እሱ ቤት ላይ አዲስ ነገር መስራት ሲጀምር የኔን ነገር እሱ ያድስ። አሜን። ወልወል ምድር በሚያበቅለው ነገር ሁሉ ላይ በተራራ በሸለቆ ሁሉ በእጅ ያለ ከዛ ሳልመጣ ይዘዋዛል በሰዎችና በእንስሳት እጅ በሚደክምበት ሁሉ ላይ እጅ በሚንቀሳቀስበት ሁሉ ላይ ቢሮ ስራ ላይ ገባ ስራ ላይ ቦኒ ፊትስ ትንሽ ፊትስ ዋተበር ዋት ሁሉንም ነገር አድርግ ፎደደደር እና ኖርማል ቡቲክ ፎቃ ጫማ ደደር እኔ አዛለሁ። ማዘዘን ምን የሚለው ፍሬን እንዳሰጥ ተራራ ቢሆን አዛለሁ፣ ቁልቁለት ቢሆን አዛለሁ፣ ሸለቆ ቢሆን አዛለሁ። ለኔ የማይታዘዝበት ቦታ ሸለቆ ሁሉም ቦታ ድምጼ ይሰማል። ከድምጼ የሚሰወር ከኔ የተደበቀ ቦታ ሸለቆ እንስሳን አዛለሁ። አንወ በይሰስም አው አሪፍ ሳያ 40 ሺህ 50 ሺህ አው በቢርፍሰበ በገሮም ጋድራ ጋራሶን አልጎኩም አሜን። እተነው የዛኔ ኮኮሞ አዳው መዳፉሽ ፍርሽ ከድሶና እስከገማን ኮላን ገብ ይሰሙኝ አንጃጃሩም ለሳይስ መጨሶና አሜን። ሳሙላ በትመጣ ሞችች ሶሞ ጎሸና ገመ አኩ ገመና ኒታሽ በተተግበም ኦቂ መላየነ ሲያሞ ለፋ ተማሮኮ ተማራ ጉሎ በላነ ሚሞሬተ ከላመ የኮ ቀነሶሞ ያኔ ለሶን መጫት ከማ ሆሮ ጀጀባኮ መንስ አስፋልት ሎንሶም በጦሮ ታኪያ ዶዋራ ሰፈር አስጣላ ያኔ ለሶን ሄቼ አይናኖን ላይ ከሞኪያ ሊያሷ መነብ ለውም ባጦም ሊያላው ለስክ ጀጆም ለወዩ ይዋውም ለወዩ ፎሬው ኩይ ይኮል ደበደብ ይሚኒ በቆም ነው አፍራኮ በጦላ በኔ ያፈበ ይትበጣል ሉድነ ለጉምነ አመዶም ከማን አይደለም እግዚአብሔር አገልግሎቱን ስለቀመጥ ሰው አሜን። ወይ ነገር ላይ ያለው ሰው ያዘና እግዚአብሔር አገልግሎቱን ይለቃል ነው ለካ እግዚአብሔር በማይታወቅበት ሲስተም ምናችንን ይዟል፣ አገልግሎታችንን ይዟል። አገልግሎት መያዝ በቤተ ክርስቲያን መሪ አካል 6 ወር 7 ወር 10 ወር አንድ ዓመት ከምናምን ተብሎ አልተነገረም እንጂ ለካኛ ላይ ያለ መታዘዝ ውጤት የኛን አገልግሎት አስይዞናል። የእግዚአብሔርን ቤት ያለ መስራት ውጤት፣ የእግዚአብሔርን ቃል ያለ መታዘዝ ውጤት፣ የእግዚአብሔርን ቃል ያለ መኖር ውጤት በማይታወቅበት መንገድ አገልግሎታችንን አስይዞናል። ዛሬ እሱ አገልግሎት ይለቀቃል። የረከነው ነገር ሁሉ ወደ በረከት ይቀየራል። አረ መደም ረከት ታርጎና አሜን በልልኝ ሰው አሜን ማለት አሜን። እስኪ ጩና 7 ጊዜ አገልግሎት ተለቀዋል ብሎ እስኪ አገልግሎት ተለቀዋል ድገምልኝ። አገልግሎት ተለቀዋል አምርልኝ። አገልግሎት ተለቀዋል ማይናገር ሰው አይኖር። አገልግሎት ተለቀዋል 6 አገልግሎት ተለቀዋል መጨረሻ ሲጋ አገልግሎት ተለቀዋል። እግዚአብሔር አገልግሎት መልቀቁ የምታወቀው እንዴት እንደሆነ ታውቃለህ? ከዚህ
በፊት ከእግዚአብሔር ጋር እስከምትስማማና የእግዚአብሔርን ቤት አገልግሎት እስከምታገለግል ድረስ ነገሮች ዝምዝም ካለበት አሁን አንተ መስራት ስትጀምር መንቀሳቀስ ስትጀምር እግዚአብሔር ወዳዘዘው ዓላማ ስትመለስ እግዚአብሔር በየብሉኩ ያንተ ነገር መርካቶ እዛው ታስሮ ሽባ ሆኖ ከቆየበት ተናግሮ ማንቀሳቀስ ይጀምራል። ዋናው ግን ወደ እግዚአብሔር አገልግሎት መመለስ። ቅቤ ላይ የተበተችው እናት አሁን ወተት ላይ የታበተችው እናት እንደገና በሚያስፈልግ ነገር ሁሉ ላይ ታብታ ቁጭ ያለችው እናት ያንን የቲቢቷ ምክንያት የሆነበትን ጉዳይ አዛሎት ዘጋሎ ከዛ በኋላ እሷን ውጤቱን አያለ። እዚህ ውስጥ ላይ ውጤት የምትታዩ ሰዎች አላችሁ። እግዚአብሔር ውጤታችሁን የሚታይ እግዚአብሔር ውጤት የሚያይ ሰዎች አላችሁ። እዚህ ውስጥ ከወሮኪት ነው ወይ ምሽግሮ መንኖክ ይያ ውጤት ነው መንኖክ ይዘጋል። እግዚአብሔር ይችላል አይችልም? ይሄ ማይነለቁ ይሄ ቸኩ ምድረ ባለ ማይነለቁ ማይነታይ ጀመርየ አዳድቹ መጣዳቶ ወጥዮ ዋኪን ፈታኮ ጎብዮ ዋኪን ፈታኮ ቁልፎ ይሄ ቁልፍን ኢትጃጃኮ ኢጃጃ ሸቶት ኢሊያ መራቱ ፈማቶ ዳቶ ጎች ላፎ አሜን በቆ ወሽታባላ ምንከሳ ሼ በልሊ ጨምርሊ እዴ እከስቶ ያ እከሳ ሼ አለ ከለ ተባላ ሼ አካኮመን ባለው ፉራይ ታባላ እከሳ ሼ ስለፊት ቁጭ ያላችሁ አንቀሳቀስ እንጂ ኬ አያ ማለት እንደቤታ ነው ብትል አባላ እከሳ ነገር አይማንኪ በቆፎራ አባላ እከሳ ኬ ለካል ሄዱ ከባል ወጣው ማጨሰኮይ ላስመተካ አናባባኮ ቤላ ሂገኮይ ዋተኮጎ ታማተካ ውጤት ቤጎ ደደተካ ትርፍም ሰብጎ ኢተከ ጎድስም ሰብጎ እደደካ ይብስም ሰብጎ ሐቃው ጠብም ሰብጎ ወጨምሉ ወንድም ተሳካይም ሰብጎ እግዚአብሔር ተናግሮ እስከ ዛሬ ድረስ ዝም ያለባችሁ ነገር ካለ እግዚአብሔር ተናግሮ እግዚአብሔር አውርቶ እግዚአብሔር በእናንተናም ተናግሮ እስከ ዛሬ በእናንተ ጉዳይ ላይ የሆነ መልስ ዝም ያለበት ነገር ካለ ይለፉና እስኪ ተማሩ። ከዛ ስትማሩ ምን መጥፋቱን ነው የሚያሳየው። ቁልፍ መጥፋቱ አይደለም፣ የእናንተን በር መጥፋቱ አይደለም፣ ሊሆን ያለው በረከት መጥፋቱ አይደለም። ለካ እግዚአብሔር ካዘዘው ስራ ሳሰራ ያለፍክበት በእግዚአብሔር ቤት ውስጥ ላይ አንድ የሆነ ዳሽ አለ። እግዚአብሔር ባንቺ ሊሞላ እግዚአብሔር ባንተ ሊሞላ በኔ ቤት ላይ ይሄ ስራ አለ ብሎ የሰጣሽ አደራ አለ፣ የሰጣው አደራ አለ። አደራውን ረግጠህ ነው ያንተን የምትፈልገው፣ አደራውን ረግጠሽ ነው ያንቺን የምትፈልጊ። ይሄንኛውን አደራ እስከምትወጪ ድረስ ያንቺን ጉዳይ እግዚአብሔር ሊያዘጋጅ ይችላል። አሁን ወደ ዓላማው ተመልሰሽ የቤቱን ጭንቅ ስትጨነቂ፣ የቤቱን ጉዳይ ማሰብ ስትጀምሪ፣ የቤቱን ስራ መስራት ስትጀምሪ እግዚአብሔር አንቺን ሳይሆን ስራሽን የሚያሰራው ያንቺን ስራ እሱ ሊሰራ የእሱን ስራ አንቺን ሲያሰራ አንተን ሲሰራ ወይም አንተን ሲያሰራ በሮቹን እግዚአብሔር ምን ያደርጋል ካል ተናግሮ ዳግም ላይ ዘጋ ይከፍታል። እሱ ላይ ያለውን ለእግዚአብሔር ድምፅ ኡምባ ያንተ ጉዳይ አትጨነቅ። ማነው ደስ ያለ? ማነው ዛሬ ጌታ የእሱን እኔ እሰራለሁ የኔን እሱ ይስራ የለም። ትዳሬን እሱ ይስራ፣ ቤቴን እሱ ይስራ፣ ነገሬን እሱ ይስራ፣ መንገዴን እሱ ይስራ የምትል ሰው ካለ መልእክቱን ተቀበል። የኔ ጌታ እንዲህ እያለኝ ነው። ይህ ቃል ሰምተሽ ከዚህ እስከምትወጪ ቤትሽ ላይ አንድ ነገርሽን የሚያስተካክል የእግዚአብሔር ድምፅ ቤትሽን ይገባል፣ ቤታችሁን ይገባል። ከቀኖት ጋር ሆነ የእግዚአብሔርን ቤት ለመስራት ቃል በቃ እንስራ። አሁን እንነሳ እኮ ብንደክም የምናልፍበት ቤት ነው። ብንጮህ እኮ የሚደርስልን የእግዚአብሔር ቤት ነው። ብንታመም እዛ ሄደን እኮ ብንንከባለን እዛው ብናድር እኮ መፈወስ የምንችልበት ቤት ነው። ይሄ ቤት ፈርሶ ድሮ የኛን ቤት እንዴት እንሰራለን አሉና በአንድ ልብ ሆነው ተነቃቁና እርስ በርስ ከታላቅ እስከ ታናሽ ሁሉም ታጥቆ ተነሳ። በዚህ መነሳት ውስጥ ላይ እግዚአብሔር ብቻውን ካቶ ነው መጣቸው። ድምፃቸው አንድ ነው፣ የምናገሩት አንድ ነው። አንዱ ጋር ሲካሄድ ምሰሶ ሊቁረጥ ይባላል። ለምንድን ነው የምትቆርጠው ሲባል እግዚአብሔር ቤት ነው። እዛው ለእግዚአብሔር ቤት ርዕሱ ተቀይሮ አያውቅም። የሁሉም አንደበት አንድ ሆነ፣ የሁሉም ንግግር አንድ ሆነ፣ የሁሉም ቋንቋ አንድ ሆነ፣ የሁሉም ስራ አንድ ሆነ፣ የሁሉም ሩጫ አንድ መንገድ ሆነ፣ የሁሉም መሄድና ቦታው የት ሆነ? ተራራ ሆነ። ሁሉም ሰው በአንድ ልብ ሆኖ ተሰልፎ ሲሄዱ ሰዎች እያዩ ምን ማለት ጀመሩ? አባ እንዴ እኛ ተሳስተናል፣ እንነሳና በእነኚህ ሰዎች ስብሰባ ውስጥ እንባል። ለምን? እነኚህ ሰዎች ሩጫቸው የእነሱን ቤት ለመስራት ሳይሆን የእግዚአብሔርን ቤት ለመስራት የሚሮጡ ናቸው። ካላች ገለጸ ዶክተር
Eegeellichaan aagoo dhormadhu. Amba yoko kinfiraluki. Tocho yoko kinfiraluki. Mashkai mata saba yoko. Mabanto na oman. Minbanto. Aimne wami. Oko imish wami batay. Mabata uch wami batay. Wami na sukoki. Garenate. Ushetenate. Ina sancho ushete. Waki. Eshi. በስድስተኛው ወር በሾኔ ወደዚህ ነውና ባኛለ በሰባተኛው ወር በወሩም ስንተኛ ቀን አስረኛ ቀን ይሄ መልእክት መጥቷል። መዝግበ ያዝ ጸውጣቱ ታይስ ሆነ ወደለም ጻፍ ኩላሊት ጻፍ ጮጋራን ማግሳ ጻፍ አፈርንም ጻፍ ሆሮርንም ጻፍ ኦደን ሆሮር ኦደን ጻፍ ቆሎ ጻፍ ሚለ ጻፍ አለበ ጻፍ እቺ ቀን በአንተ ቤት ላይ የኪሳራ አትሆንም። አሜን አሜን። አንጻፋችሁም አልሰማችሁም። አሜን ብትጽፉ ነበር። ጻፈው አየር ላይ ጻፍ። ይሄን ጻፈው። ስንተኛ ወር? ሰባተኛ ወር 10ኛ ቀን ያዘው። ግንቦት የሚባል ወር ነው። ይሄ ወር ቀኑ ሐሙስ ነው። ጻፈው። ጽፈህ ሂድ። ነገርሽ ተሰርቶ ታገኛለሽ። እሺ ዋው! የእግዚአብሔርን ቤት ያምላካቸውን የሰራዊትን ጌታ የእግዚአብሔርን ቤት ሰሩ። ጨርሶ ያ ወጥሙሉም ማነበበ ነፉታ ጨርሳል። ምዕራፍ 2 ላይ ያዕቆብ ወንጀለሱን ከማን ነው ትንቢት ቦም አንየም ቦም ከወጀ ሙሰገዶሪ ሰሩ አልሰሩ ምንን ሰሩ? እንጨት ካለበት አምጥቶ ግን ሲሄዱ እንዴት እንደሄዱ ሰምቶ ሲነሱ በምን እንደተነሱ በእግዚአብሔር መንፈስ ከየት እንዳመጡ እግዚአብሔር ተናገረበት። ካመጡ በኋላ ምን አይነት ቤት እንደሰሩ የእግዚአብሔርን ቤት የነሱን ቤት በቃ የእግዚአብሔርን ቤት ከሰሩ በኋላ እግዚአብሔር ደግሞ ቤታቸውን ለመስራት ምዕራፍ 2 ላይ ፕሮሚስ ሲገባ እናያለን። እንደው ቃል ሲገባ እናያለን። ምዕራፍ 2 ላይ ምንድን ነው የሚለው? በሰባተኛው ወር በወሩም በአንደኛው ቀን የእግዚአብሔር ቃል ምዕራፍ 2ን ነው እያነበብኩ ያለሁት። የእግዚአብሔር ቃል አሁንም ነቢይ ቀይሯል። ነቢይ ቀይሯል። ከተማ ቀይሯል። ርዕስ ቀይሯል። ራሱ እግዚአብሔር መጣ። በነቢዩ በሐጌ መጣና ምዕራፍ 1 ላይ የተናገርኩትን ትእዛዜን ስለጨረሱ በሕዝቤ ውስጥ ላይ ያለውን ነገር አሁን እኔ ስለሚሰራ አሁን ተነስቶ በመነቃቃትና በመነሳሳት ሰዎች ተስፋ ሳይቆርጡ ነገሩን እንዲሰሩ ስራ የሚሰራ እንዲሰራ መማር እንዲማር እና የሚሄድ እንዲሄድ ሩቅ መንገድ እንደሚሄድ አድርገህ ንገራቸው። እኔ ደግሞ አብሮነትን ከነሱ ጋር ይቀጥላለሁ። እግዚአብሔር ጌታ ምስክሬ እንዲህ የሚል ድምፅ እሰማለሁ። በዚህ ሰሞን ይሄ ወር ሳያልቅ የእግዚአብሔርን አብሮነት የሚያይ ሰው አለ። የማንን አብሮነት? የማንን አብሮነት? አሜን 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 አሜን። አንድ አራት ሰው እዚህ ጉባኤ ውስጥ ካለ እግዚአብሔር በዚህ ሰሞን በልልኝ የኔን አፍርሶ የሱን ያሰራል በልልኝ። የማንን አፍርሶ? ይፍረስ እሱ የሚያፈርስ ከሆነ፣ ይዘጋ እሱ የሚዘጋ ከሆነ፣ ይቁም እሱ ያቆመ ከሆነ ለሱ ብዬ የለቀኩትን በሱም አገኛለሁ። አንተ ቁጭ በልልኝ። አንተ ቁጭ በል። ኋላ ያለው አንተ ቁጭ በል። ኦክመራሩ አቱ ዛሬ ላንተ እኔ ላገልግል። እስኪ አገርኩ ከበጣርተሽ በይዳ ወለማ ተውተከም እኔ ግራ ተነስ። በዚህ ወር ላይ መቀመጥ አለ። በዚህ ወር ላይ መቀመጥ አለ። ቤትን ሰርታችኋል። የፈለኩትን ቤት ሰርታችኋል። አሁን ከዚህ በኋላ ከቤቴ ጋር ጉዳይ የለም፣ ከቤታችሁ ጋር ጉዳይ አለ አለውና ራሱ እግዚአብሔር ካበቃጣ በኋላ ምዕራፍ 2 ላይ ከተናገረ በኋላ መጥቶ ራሱ ነው እግዚአብሔር ነቢይ ቀይሮ ሳይሆን ራሱ ነቢይ ላይ ሐጌ ላይ እየተናገረ ምን እንዳለ ታውቃላችሁ? በቃ መንገድ ላይ የቆየባት ፓስፖርት ያለባት አለች እንዴ? አሁን ተቀጥል በቃ ታርመዋል። ዋከባ ኪኑሉ አመዱ በይን ሰገረሰው ዋናው የእግዚአብሔርን ቤት ሰርተ ከሆነ
ሰርተሃል ከሰራ ሰርተሻል ከሰራሽ አሁን ቀጥታውኑ ለእያንዳንዱ ቦታ በነገራችን ላይ እግዚአብሔር መናገር ሲጀምር ዙፋን ላይ ቁጭ ብሎ አንድ ቃል ነው የሚናገረው። ምን የሚል ይሁን የሚል እንትና ወጣለሁ እያለ ነው ይሁን። እንትና ሱቅ ከፍታለሁ እያለ ነው ይሁን። እንትና ወፍጮ አመጣለሁ እያለ ይሁን። እንትና ፋብሪካ ከፍታለሁ ይሁን። እንትና አገለግላለሁ እያለ ይሁን። በይሁን ብቻ የአንድ ሰው ጉዳይ ዛሬ ይሳካል። እግዚአብሔር በነገራችን እንዴት በህይወት ኬስ ለምን ዋትስ ፕሮብሌም አቅ ስራ ውስጥ ላይ የሚነበብ ደብዳቤ አለ። ስራ ውስጥ ላይ የሚታይ ያንተ ልፋት አለ፣ ያንቺ ልፋት አለ። እግዚአብሔር የለቀቀበት ምዕራፍ ላይ የለፈሽበት ውጤት ኦ ቢንጮ ኦ ተከፍ ሙአማን ዋይለን ሙአማን ሰኖድን ሀዞ yes ኢና ያውቶ ኢና ለፈድቶ አይልም እግዚአብሔር። በነገራችን ላይ ሰነፍ አባት እንጂ ልጁን ጎበዝ ያ የኔ እኮ አንደኛ አንተ ባትኖር እኔ ሞቼ ነበር እያለ ልጁን ሰንፎ እንዲቀርና እንዲቀመጥ የሚያደርገው ሰነፍ አባት ነው። ጎበዝ አባት እየሰራ ምን እንደምን ታውቃለህ? አንተም ብሎ ሰርተሃል። አሁን ለፍቻለሁ ብለን አንተ ለምግብ ነው አንተ ነው የወለደው ወይ ነው ይላል። አውቆ ያማራል። ለምን ልጁ በሌለበት ሊያመሰግን ፈልጎ። አሁን የእናንተ ምስጋና እንዲህ ነው የሚሆነው። አንተው ያልክበት በር ሲከፈት እግዚአብሔር እንዳለ ታያለህ። ዋናው ግን የእግዚአብሔርን ቤት ምን ማድረግ ነው? መስራት ነው። የእግዚአብሔርን ቤት ምን ማድረግ? መስራት። ከዛ አንብብልኝ ፈጠን በል ለይሁዳ መለካ ቀጥልልኝ። ለሰላት ያለች ለዙሩባቤል ለታላቁ ካህን ለዮሳዴቅ ልጅ ለኢያሱ ለቀሩትም ሕዝብ እንዲህ ስትል ተናገር። በቀድሞ ክብር ሳለ ይህን የሁለተኛውን ቤት ክብር ያየ ከእናንተ መካከል ማን ነው? ያምራል አይደለ ያላችሁ ያኘ ምዕራፍ 1 ላይ የሰራችሁ ቤት እሱ አይደለ? ከዛ የተሻለውን ቤት ሰራለሁ። ከዛ የተሻለውን መንገድ ይከፍታለሁ። ከዛ የተሻለውን ባጀት አዛለሁ። ከዛ የተሻለውን የእናንተ የሆነውን ነገር ሁሉ ይቀይራል። እስኪ ጮና ተቀየረ በሉ እስኪ ይቀይራል። ከዛስ ዛሬ እንዴት አያችሁ? በአይናችሁ ግን እንደ ተራ ነገር አይደለም፣ እንደምናምን አይደለም። አሁን ግን ዙሩባቤል ሆይ አሁን በርታ። እኔም ለዚህ ጉባኤ እየተናገርኩ ነው። በርቺ፣ ተስፋ አትቁረጪ። በርታ አንተ ወንድም፣ ተስፋ አትቁረጥ። ነገ ሌላ ቀን ነው። ኧረ ነገ ሌላ ቀን ነው። ዓርብ ሌላ ቀን ነው። ቅዳሜ ሌላ ቀን ነው። እሑድ ሌላ ቀን ነው። ቀን ሲመጣ ቃል ይዞ ይመጣል። በርታ 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 እያልኩ ነኝ። አጠገብ ላይ ያለውን ገፈገፋ አድርጎና በርቺ በርታ በርቺ በርታ በለልኝ። በርታ፣ አትድከም። አሁን የሚያከናውን ጌታ ካንቺ ጋር አለ። ማይታዘዘውን የሚያዝ ጌታ ካንቺ ጋር አለ። ማይሰማውን እንዲሰማ የሚያደርግ ጌታ ካንቺ ጋር አለ። ዋው አለ። ማይሰማውን እንዲሰማ የሚያደርግ እሺ እንልበል። ማይተባበር ማይሰማ እጅ የማይሰጥ ይሄ ወር ሳያልቅ ለአንድ ሰው እጅ ይሰጣል። ይተባበራል። የምትደርስበትን የሚያውቅ ጌታ የማይሰማውን ልብ ይነካል። እየሰማሁ ነኝ። በጌታ ኃይል እየሰማሁ ነኝ። እግዚአብሔር ይህን ቃል እየተናገርክ በአንዳንድ ሰዎች ሕይወት ላይ ዋና የቆየውን ንጉሥ ሆኖ የቆየውን የኔ ጌታ ደግሞ በእጁ ልቡን ስለካ ልቡን ሲያፈርሳ ያለው ልቡን ሲያዛ ያለው ለምንድን ነው ስል ለልጆቼ በር እንዲከፈተ አዛዝ ሃሌሉያ። እስኪ ያዛል ነው ድገሙልኝ፣ ጨምሩልኝ። የመጨረሻ